ጤና ይስጥልኝ እንደምን አመሻችሁ ቋንቋዎቻችን። ዛሬ ሐሙስ መስከረም 6 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ መስከረም 6 ቀን 653 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ ታዲያ ዛሬ አሜሪካ አትወደንም አማራውን ትጠላለች ብሎ መገረምን ምን አመጣው? ለነገሩ ጸረ አሜሪካ ሆነናል ብለው በየመድረኩ የሚቧርቁት እሳት የላሱ ቅጥረኞች ትላንት የአሜሪካ አፈቀላጤዎች እንደነበሩ አልረሳንም። ለዚህም ነው የኮሎኔሉና መሰሎቹ የሉዓላዊነት ጠበቃነት ቀፎ ሆኖ የምናገኘው። ወያኔ በአሜሪካ ተማምኖ ጦርነት የገባ ሲሆን ዛሬም ተፈጀ ተራበ በሚል እየጮሁለት ናቸው። የፈረንጅ አሽከር ነጭ ለባሽ ሳህን አመላላሽ በሚል ርዕስ የቀረበ የዕለቱ የፍኖተ ዴሞክራሲ ሀተታ ነው። ከዜናው በመከተል ይቀርባል። በመጨረሻም የሽግግር መንግስት አልን እንጂ ስዩመ መለኮት የግለሰብ መንግስት አላልንም። ህዝብ የዴሞክራሲ ተጠቃሚና ባለቤት ይሁን ራሱን ያስተዳድር ተባለ እንጂ የበላይ ጠባቂ ይሰየምለት ያለ የለም። የኢትዮጵያ ሉዓላዊነት ይጠበቅ ይረጋገጥ ተባለ እንጂ ለጠላቶቿ ክፍት ሆና በስመ እርቅና ሰላም ትቦጥቦጥ ትዘረፍ ትበጥበጥም ያለ የለም። የፉገራ ፖለቲካ በሚል ርዕስ በሐምሌ ወር 2010 ዓመተ ምህረት የኮሎኔሉንና የዘረኛ አገዛዙን ማንነት በማስጠንቀቅ በሐማቱማ በቀረበው ጽሑፍ ክፍል 1 ፕሮግራማችን ይጠናቀቃል። አሁን ወደ ዜናው። የመኖሪያ ቤቶቻቸው የፈረሰባቸው የአዲስ አበባ ነዋሪዎች ችግር። በአዲስ አበባ በኮልፌ ቀራኒዮ ክፍለ ከተማ ወረዳ 3 በተለምዶ ዓለም ባንክ ተብሎ በሚጠራው አካባቢ 165 አባወራዎች የመኖሪያ ቤቶቻቸው ብሔርን መሰረት ተደርጎ እንደፈረሰባቸው ተናገሩ። የመኖሪያ ቤት እንደፈረሰባቸው የተናገሩት ሰዎች ችግር ላይ ወድቀናል ቢሉም የኮልፌ ቀራኒዮ ክፍለ ከተማ በተጠቀሰው ጊዜ የፈረሰ ቤት የለም በማለት አስተባብሏል። በተለምዶ ዓለም ባንክ ተብሎ በሚጠራው አካባቢ ከባለ ይዞታዎች ቤት ገዝተው ለ10 ዓመታት መኖራቸውን የተናገሩት አቶ ሃይማኖት አሰፋ የወረዳው አስተዳደር ነሐሴ 25 ቀን 2013 ዓመተ ምህረት የ165 አባወራዎች መኖሪያ ቤቶች ማፍረሱን ለዜና ምንጮች አስረድተዋል። የወረዳ 3 አመራሮች የአካባቢው ነዋሪ ማህበረሰብ ከበተኑት በኋላ መታወቂያ በማየት አማራ የሆነውን ለይተው በአፍራሽ ግብረ ኃይል ቤታቸውን እንዳወደሙት ምንም አይነት እርዳታ እንዳልተደረገላቸውና የቀን ፀሐይና የሌሊት ቁር እየተፈራረቀባቸው መሆኑን የመኖሪያ ቤታቸው ከፈረሰባቸው መካከል ለዜና ምንጮች ያሳወቁት የአካባቢ ነዋሪዎች
እርምጃው ብሔርን መሰረት ያደረገ እንደነበር ገልጸው ይህን በተመለከተ የመላው ኢትዮጵያ አንድነት ድርጅት መኢአድ በክፍለ ከተማው የተፈጸመውን ብሔርን መሰረት ያደረገ ቤት የማፍረስ ሂደትን አውግዟል። ይህን በሚመለከት የኦሮሞ ጠባብ ዘረኛ አገዛዝ ያሰማራቸው የከተማይቱ ባለስልጣኖች በተለመደው የተረኝነት አንደበታቸው ይህን መሰል እርምጃ አልተወሰደም ብለው መካዳቸውም ታውቋል። በመዲናዋ ኗሪ የሆነው ኢትዮጵያዊ ዜጋ በወገኖች ላይ ይህን መሰል ዘረኛ በደል ሲፈጸም እያየ የእሱን በር እስኪያንኳኩበት የሚጠብቅ ከሆነም ለእነዚህ አረመኔዎች የልብ ሰጥቶ የአንገቱን ገመድ እንዲያጠብቁም በዝምታው ተባባሪ ያስብለዋልና ዛሬውኑ መልእክቱ ቢደርሰው የተሻለ ነው በማለት ጠንከር ያለ አስተያየታቸውን የሚሰጡ መኖራቸው ታውቋል። በኢትዮጵያ በሁለት ቀናት ውስጥ ከ70 በላይ ሰዎች በኮቪድ መሞታቸው ተመዘገበ። ከአገዛዙ ጤና ሚኒስቴርና ከህብረተሰብ ጤና ኢንስቲትዩት የተገኙ መረጃዎች እንደሚጠቁሙት ከሆነም ማክሰኞ መስከረም 4 2014 ዓ.ም ከወረርሽኙ ጋር በተያያዘ የ34 ሰው ህይወት አልፏል። ሰኞ መስከረም 3 2014 ዓ.ም ደግሞ ከኮቪድ-19 ጋር በተያያዘ የ38 ሰዎች ህይወት አልፎም በሁለቱ ቀናት ውስጥ ብቻ 72 ሰዎች ለሞት ተዳርገዋል። በወረርሽኙ ምክንያት ህይወታቸው ከሚያልፍ ሰዎች በተጨማሪም በቫይረሱ የሚያዙ ሰዎች ቁጥር እንዲሁ በከፍተኛ ሁኔታ ጭማሪ ያሳየ ነው። ከሰሞኑ በቫይረሱ ምክንያት የሚሞቱና የሚያዙ ሰዎች ቁጥር የጨመረው ዴልታ በተባለው አዲስ አይነት የቫይረሱ ዝርያ ስርጭት ምክንያት መሆኑን የሚመለከታቸው ክፍሎች ለሀገር ውስጥ መገናኛ ብዙሃን ተናግረዋል። ከዚህ ቀደም ለመጨረሻ ጊዜ ከኮቪድ-19 ወረርሽኝ ጋር በተያያዘም ከ30 በላይ የሞት መጠን የተመዘገበው ባለፈው ዓመት 2013 ሚያዝያ ወር የመጨረሻ ሳምንታት መሆኑንም ከዚህ በማያያዝ ማስታወቁን ምንጮች ዘግበዋል። በኬንያ የተከሰተው ድርቅ 2.1 ሚሊዮን ኬንያውያንን ለረሃብ አደጋ አጋልጧል ተባለ። በኬንያ የድርቅ አደጋ ክትትል መስሪያ ቤት እንዳሳወቀው በረሃማው ሰሜናዊ ምስራቅና ድንበር አካባቢ በዚህ ዓመት ከመጋቢት እስከ ግንቦት በተከሰተው የዝናብ እጥረት 23 አውራጃዎች ያሉ ነዋሪዎች ለመጪው 6 ወራት አስቸኳይ የምግብ እርዳታ እንደሚያስፈልጋቸው አስታውቀዋል። ብሔራዊ አደጋ መከላከያው አያይዞ እንደገለጸው ከሆነ አካባቢዎቹ ድህነት የበዛባቸውና የምግብ እጥረት ያለባቸው ሲሆኑ የዝናብ እጥረት፣ ኮቪድ-19፣ አንበጣና እንዲሁም የጎሳ ግጭቶች ለሁኔታው መባባስ አስተዋጽኦ እንዳላቸውም ጨምሮ አስታውቋል። ለዚህ የረሃብ አደጋ የተጋለጡት በድርቅ ምክንያት የተጎዱት ገበሬዎች ብቻ ሳይሆኑ በተፈጠረው የምግብ እጥረት ተከትሎ የተፈጠረውን የዋጋ ንረት መቋቋም ያቃተውና በኮቪድ ምክንያት ስራ አጡ የከተማው ነዋሪ ጭምር መሆኑንም ምንጮች አያይዘው ዘግበዋል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
የሐሙስ መስከረም 6 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ የፈረንጅ አሽከር ነጭ ለባሽ ሳህን አመላላሽ ለሁሉም ክስተት ምክንያት አለው። አንዳንዴ ምክንያት ነኝ የሚለው ማደናገሪያ ነው። ዋናውን ምክንያት መመርመር ያስፈልጋል። በአፍሪካ እንደገና ያገረሹት መፈንቅለ መንግስቶች ከኮሎኔሎች የስልጣን ሽኩቻ በስተጀርባ የባዕድ አገሮች የእጅ አዙር ወረራ ፍላጎት ጎልቶ ይገኛል። ከሁሉም የመንግስት ግልበጣና ቀውስ ጀርባ ምዕራባውያን አገሮች ይገኛሉ። በምዕራብ አፍሪካ በሚገኙ ድሃ የሆኑ ናይጀርና ማሊ የክፉ ጦርነት ማዕከል ሆነው ወደ 6000 የፈረንሳይና አውሮፓም ወታደር ወሮ የሚወጋቸው ለማዕድናቸው ነው። የጊኒው አልፋ ኮንዴ ባለፈው ሰሞን መፈንቀል የደረሰበት አምባገነን በመሆኑ ሳይሆን ጊኒ ባላት ሰፊና ብዙ የቦክሳይትና ማንጋኒዝ ማዕድን ሀብት ሲሆን ይህን ለመቆጣጠር ቻይና፣ ፈረንሳይና አሜሪካ በገቡት ፉክክር የተነሳ ነው። አሜሪካ ወያኔን ለመደገፍ መሰል ምክንያት ያላት መሆኑም ግልጽ ነው። አሜሪካ አማራውን ከታሪክ ጀምሮ ከመጥላቷ ባሻገር ወያኔን የመሰለ ሀፍረተ ቢስ መጋዣ አግኝታ መክረሟም መታወቅ ያለበት ነው። አሜሪካ የኢትዮጵያ ወዳጅ ነን ብላ በአስመራ የቃኘውን የስለላ ሰፈር ልታገኝ ችላለች። በቀይ ባህርም ላይ ቁጥጥር ነበራት። በህዝብ ትግል ከተባረረች በኋላም ኢትዮጵያ የሶቪየት ህብረት ወዳጅና ኮሙኒስት ሆናለች በማለት አገራችንን ልትጎዳ ሳትቆጠብ ተንቀሳቅሳለች። ለወያኔ መጠናከርና ለኤርትራም የተሳካ የግንጠላ ሂደት ፍራሽ የሆነችው አሜሪካ ናት። ወያኔ በስልጣን ላይ መሆን ማለትም የአሜሪካ ፖለቲካዊ ጥቅም መሳካት ነበርና 27 ዓመት ሙሉ ወያኔን በጭፍን ደግፈው ተቃዋሚዎችንም ለማዳከም ሰላዮቻቸውን አሰማርተው ሰርተዋል። ይህን ስናጋልጥ ኮሎኔሉ የነሱ ምርጥ መሆኑን ስንጠቁም ዓመታት አልፈዋል። ታዲያ ዛሬ አሜሪካ አትወደንም፣ አማራውን ትጠላለች ብሎ መገረምን ምን አመጣው? ለነገሩ ጸረ አሜሪካ ሆነናል ብለው በየመድረኩ የሚቧርቁት እሳት የላሱ ቅጥረኞች ትላንት የአሜሪካ አፈቀላጤዎች እንደነበሩ አልረሳንም። ለዚህም ነው የኮሎኔሉና መሰሎቹ የሉዓላዊነት ጠበቃነት ቀፎ ሆኖ የምናገኘው። ወያኔ በአሜሪካ ተማምኖ ጦርነት የገባ ሲሆን ዛሬም ተፈጀ፣ ተራበ በሚል እየጮሁለት ናቸው። ኮሎኔሉም ደም ፈሶበት የተያዘን መሬት ልቀቁ ሳቡ እያለ ጠላቱ የሆነውን አማራ ሕዝብ በተለይ በወሎ እያፈጀ ነው። ማይካድራ ብለን ሳናበቃ ጭና ማለት ተገደናል። ይህም ሲጋለጥ ርዕስ ለማስቀየር
የአሜሪካው CNN በሁመራ የተገደሉ የትግራይ ተወላጆች አስከሬን ተገኘ ይለናል። ሁመራን ፍጥም ብሎ ትግራይ በማለት ወያኔ ተመቶ ሳለ ያንሰራራ ዘንድ የረዳው የአሜሪካ እዝ መቀሌና ሌሎች ቦታዎችን አለውጊያ የለቀቀለት ኮሎኔል ነው። ይህ አቆኖ እያለ ለኮሎኔሉ ክህደት ማጠየቂያ ፈላጊዎች የሚነዙትን ቅጥፈት ተቀብለው የሚያስተጋቡት ክፍሎች ኢትዮጵያን እየጎዱ ናቸው። በመሰረተ ቢስ አቋም ሽፋን የኢትዮጵያን ሁኔታ ከያኔ ቻይና ተጨባጭ ሁኔታ ጋር አመሳስለው ጭራሽ የተሳሳተ ድምዳሜ የሚደርሱት ኮሎኔሉን አገር የካደውን እንደግፍ በሚል ጥራዝ ነጠቅ ባንዳዎች ናቸው። ጩሉሌ ደላላ ልበ ንጹህ ነጋዴ መሆን አይቻለውም። ላይታች ኮሎኔሉ በሰማይ ላይ እህል ወቃው ቢልም ግርግሩ ሲገለጥ ሐቁ ሲነገር ባለጌ ዘረኛ ነው። ሕፃን አዛውንት የሚያሳርድ፣ ካህናትን የሚፈጅ፣ ገዳምን አጥፊ፣ ቤተክርስቲያንን አቃጣይ፣ የገደላቸውን ያጋዛቸውን አገር ወዳዶች መጥቀስ አያሻንም። ዘረኞችን አጥብቀን እንታገል። ጠላትን መንግስት ማለቱም ያክተም፣ የጠላት ባንዲራ ይቃጠል። ድል ለኢትዮጵያ ሕዝብ፣ አገር አድን ትግል። እንዴት ዝም ይባላል ልሳንን ሸብቦ የውርደትን ከሌ ደርቦ ደራርቦ እንዴት ችላ ይሏል ቀልብንስ ሰብስቦ ጉድ የማይገልጸው ጉድ ሲሰራ በደቦ አንድ ባንድ ገዳይ የዘመን ተስቦ ጣብቆ አንጅታችን አላላውስ ብሎን እንዴት ዝም ይባላል ልጆችን ሰብስቦ ቆራርጦ የጣለ የዘመን ተስቦ ጸጋችንን ገፎ ነፃነት አስቦ መግዛትን በሚሻ እየቀጠቀጠ በበደል መዶሻ እንዴት እንኖራለን ግርማችን ተገፎ በጎጠኛ መንጋ እየተለተሉን በበቀል አለንጋ ቆራርጠው ሲጥሉን እንደ ቅርጫ ስጋ እያየን በገቢር እንዴት ችላ ይሏል ይህን ያገር ነውር ዘመነ ግርምቢት እግራ የተጋባ ያሳየን ጀመረ ይህን የግፍ አይነት በነጋ በጠባ ነፃነትን ብሎ ሕይወት በከፈለ አራያ በሆነ ታግሎ ባታገለ እንዴት ይጥፋ ደብዛው ሞረሽ እንዳንለው እንዴት ኮታ አልባ ይሁን ይሰወራ አድባሩ ካደገበት ቀየ ከማህሌተ ደብሩ ለአገር ቤዛ መሆን ተቆጥሮ ካጢያት እንዴት ይበየናል ተከርችሞ መኖር በእግረ ሙቅ ሰንሰለት ወገንን የፈጁ በፍጹም ጭካኔ ሕዝብን የመተሩ በግፍ ባረመኔ የሥርዓቱ ቁንጮ አማካሪ ሆነው እያየሁኝ ዋይኔ
ደብዛን የማጥፋት ግፍ በነጸጋይ ላይ አልችለውም እኔ ዝም ማለት አንችልም የጸጋችንን ግፍ አይተን እንዳላየን ሰምተን እንዳልሰማን አይናችንን ጋርደን ጆሮአችንን ደፍነን ልሳናችንን ዘግተን አንችልም ዝም ማለት ይህን የግፍ ቁንጮ አይተን እንዳላየን ሰላምም አይሰጥም የጭካኔው ጣሪያ ታይቶ የማይታወቅ የሌለው አምሳያ የበደሉን ጥልቀት የጭካኔውን አይነት እንዲያው በአጠቃላይ የሆነውን ኩነት ታሰበው ባንክሮ በስና መክንዮ ፈትሾ መርምሮ አውጥቶ አውርዶ በጣም አተኩሮ ዓለምን ያስክዳል ሰውን ያጸይፋል ከቶ እስከ ወዲያኛው ይኮነ አሳሱ የጀግና ውለታው ባርባ ጉጉ ወተር ባሰቦት በሐረር ባሩሲ አቦ ሙሳ ባረካ አዋሳ በግፍ በጭካኔ ወገንን ያረዱ ያለን በለ ስጋት በነፃነት እየኖሩ በነፃ እየሄዱ በደስታ በድሎት ውስኪና ጾማውን እያወራረዱ ያየን ባይናችን የጸጋይን በደል ከቶ እንዴት ይችላል እዝነ ህሊናችን እኔ እንጃ ያላማረኝም ደግፍን አላይም የሐረማዊነት እጅጉን ቅጣጣ ይህ የግፍ ቁንጮ የሚወልደው ጣጣ አይቀርም ማምጣቱ የበዳይ ንጣ ይዋል ይደር እንጂ ፀሐይ እስኪወጣ ያኔ እኔን አያርገኝ ይህ ሁሉ በደል ሰሚ ጆሮ ሲያገኝ አጉል ነው አጉል ነው አጉል ነው አጉል ነው አጉል ነው የቃላት ጋጋታ ከንቱ መፈክሮችና ፉገራ ፖለቲካ ቆራጥ ህዝባዊ ትግሎችን ሁሌም የሚያደናቅፉት ገዢዎች ህይወታቸውን የሚጠብቁት ስልጣናቸውንም የሚያቆዩት አንድም በኃይልና በጭፍጨፋ ሲሆን በሌላ በኩል ደግሞ ለውጥን የተቀበሉ መስለው በማደናገርና በማወናበድ ነው። በዚህም ሆነ በዚያ ግን የአፈና ኃይሎች ባለቤትነታቸውን የሚለቁ አይሆኑም ህዝባዊ ትግሉ እስካላስገደዳቸው ድረስ። ለጨቋኞች ገዢነት መቀጠል አመቺ የሚሆነው ደግሞ ተላላ የሆኑ ዜጎች ሲበረክቱና ታሪካቸውን ማገናዘብ ያቃታቸው ምድርን ሲሞሉ ነው። ነጋ ጠባ ተሸውደው በጭቆና ማጥ ውስጥ ሲገላበጡና ለለቅሶ ሲደረጉ ይኖራሉ። ለ45 ዓመታት ያየነው ነው። ለጨቋኝ ሰለባ መሆን፣ መከራውን ማስቀጠል፣ ዳግም መታገል፣ ደም መገበር፣ ተለወጠ ብለው ሲሸውዱን ማጨብጨብና ዳግም ለቀንበር ጫንቃችንን አመቻችቶ መስጠት። ከ28 ዓመት መራራ ትግል በኋላ የህዝብ ህብረትና ትግል ተጠናክሮ ወያኔ ሊወድም ሲቃረብ አጋሮቹ መዳኛ ቀዳዳ ከፍተውለት አዲስ ሹም አግኝተውለት ሊያድኑት እነሆ ተጋፍጠውናል። ዛሬም ሰለባው ብዙ ነው። መድረክ አጨናንቆ ስለ ታሪክም አታውሱ ብሎ በቃላት ጋጋታና በቀፎ መፈክሮች በባርነት ሊያስቀጥሉን እየጣሩ ናቸው። ገዢዎች ሁኔታው ሲጠጥርባቸው የህዝብን መፈክር ቀምተው የራሳቸው ያደርጉና ይዘቱን ይቀይሩና አልበው ባዶ ያስቀሩና አደናግረው በስልጣን ሊቀጥሉና ድጋፍንም ሊያገኙ ይሞክራሉ። በደርግ ጊዜም ያየነው ነው። ህዝባዊ መፈክሮችን ቀርቶ መዝሙሮቹንም ጨምሮ ነጥቆና ይዘት ትርጉም አልባ አድርጎ ባዶ ቃላትን ሲያስጮህ ቆይቷል። የቅኔ ዘረፋ፣ ዘመናዊ ይዘት በመፈክር ነጠቃ፣ አሁንማ የፖለቲካ እስረኛ ማንነት ነጠቃም ተጀምሯል። ሊሰየም የሚችል ነው። መሬት ላራሹ፣ ዴሞክራሲ ለሰፊው ህዝብ ወዘተ ሁሉንም መፈክር ደርጉ አስተጋብቶ ይዘት አልባ አድርጎ ግን ቀጥሏል። ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ሲባልም ጊዜያዊ ወታደራዊ መንግስት መፈክርን አስቀድሞ ባንዳ ምሁራንም የተደራጀ የነቃ የታጠቀ ምናምንቴ የሚል ተጻራሪ መፈክር እንዲያስተጋቡ አድርጎ ወታደራዊ ኃይል ለአብዮቱ ሞግዚት ካልሆነ አገራችን ትከፋፈላለች፣ አብዮቱም ይነጠቃል ብሎ አስፈራርቶ ወታደራዊ አምባገነንነትን 17 ዓመታት አስፍኖብን የጨረሰውን የወገን ቁጥር ዛሬ ከሃዲዎች ሊያረሳሱ ቢሞክሩም ህዝብ የሚያስታውሰው ነው።
ለአውሬው ደርግ ያጨበጨቡ፣ ጊዜ ይሰጠው ጠንካራ ኃይል ያሻል ያሉ፣ ህዝብ ይከፋፈልና አብዮቱ ይጎዳል ያሉና ባለማወቅ ያን አገዛዝ ያቆዩብን ከስህተታቸው መማራቸው አጠራጣሪ ነው። ዛሬም የሽግግር መንግስት ምስረታ አይነሳ፣ ከሰማይ የተላከ ኮሎኔል ስርየት ያመጣልናል፣ እርቅ፣ ፍቅር፣ ዝባዝንኬ እያሰሙ ህዝቡ ተከፋፍሏልና ጠንካራ መንግስት ሞግዚት ጠባቂ ያሻዋል በሚል ወያኔያዊው አገዛዝን ሊያስቀጥሉ የሚሹ እንዳሉ እያየን ነው። ያላየነው ይመስል በአገዛዙ ስር ምርጫን ጠብቁም እያሉን ነው። ወያኔ ይወገድን ሰርዘው የተጠገነ ወያኔ በስሙ ሆነ በሌላ ይቀጥል ዘንድ ይሻሉ። የወያኔ ደጋፊዎችም ተገዢ አገዛዝ መቀጠሉን ስለሚፈልጉ የህዝቡ ሉዓላዊነት የህዝብ መንግስት መቋቋሙ ሞታቸው ነውና የሽግግርን ሂደት መቃወም ዋና ስራቸውና ተልእኳቸው ሆኖ ይገኛል። እርቅ፣ ፍቅር፣ ሰላም የዚህን ከይሲ ግብና ዓላማ ሸፋፍኖ በስራ ለማዋል ይረዳሉ የተባሉ ቃላት ናቸው። የፍቅር መፈክር ባዶ ነው። ሀገር እንደ ኮሾ ጣቃም የምትቀደድ የምትበታተንም አይደለችም። አጉል ማስፈራሪያው እጅ ሊለል ይገባል። አገርን ማዳን የሚቻለው በጠላት ላይ የከረረ ጥላቻን ይዞ አምሮ በመታገል ብቻ ነው። ወያኔ አሁንም ቢሆን በሰላም አይወገድምና አጉል ፍቅር ሰባኪዎች ትግላችንንም ህዝባችንንም አስጠቅተው ራሳቸውም የሚሰኑ መሆናቸውን ለመናገር ነብይነትን አይጠይቅብንም። አርበኞች ሙሶሎኒን ግራዚያንን አፍቅረው ቢያቅፉና ቀለበት ቢያደርጉላቸው ኖሮ ኢትዮጵያ አትኖርም ነበር። የሽግግር መንግስት አልን እንጂ ስዩመ መለኮት የግለሰብ መንግስት አላልንም። ህዝብ የዴሞክራሲ ተጠቃሚና ባለቤት ይሁን፣ ራሱን ያስተዳድር ተባለ እንጂ የበላይ ጠባቂ ሰይምለት ያለ የለም። የኢትዮጵያ ሉዓላዊነት ይጠበቅ ይረጋገጥ ተባለ እንጂ ለጠላቶቿ ክፍት ሆና በስመ እርቅና ሰላም ትቦጥቦጥ፣ ትዘረፍ፣ ትበጥበጥም ያለ የለም። ደግመን ደጋግመን ሃይማኖት ሌላ ፖለቲካ ሌላ ብለናል። የሀገራችንን ብቻ ሳይሆን የአህጉራችንን ሆነ ዓለም አቀፉን ሁኔታ ያወቅንና እያወቅንም ያለን በመሆናችን ነው። በፖለቲካ ዝርዝር ኪስ አይቀድም ብለንም ብዙ ጊዜ አሳስበናል። ለምንስ አዲሱ ሹም የሽግግር መንግስት ሂደት ሁሉን አገር ወዳድና ዴሞክራሲያዊ ኃይሎች ያቀፈ የሚለውን መከተል መደገፍ ሳይሆን ማንሳት እንኳ ቃተው? ግልጽ እንደሆነው አሜሪካ በአፍሪካ ቀንድ ያላት ፖለቲካ በኢትዮጵያ ዴሞክራሲ መስፈኑን አጥብቆ ይቃወማል። አምባገነናዊ ግን በአፍቅሮ አሜሪካ የነሆለለ መንግስት ነው የምትመኝልን። ልታቆምም እየጣረች ያለችው ይህንኑ ነው። የገዢ ምርጫዋም ይህን የሚከተል ነው። ነፃ የኢትዮጵያ ዴሞክራሲያዊ መንግስት ከተመሰረተ የኢትዮጵያንና የህዝቦቿን ጥቅም ያስቀድማል እንጂ የአሜሪካን እዝ ተገዢ አይሆንም። ሉሙምባን ገድላ ሞቡቱን ለስልጣን ያበቃችው፣ ንክሩማህን አስገልብጣ ቡችላ መንግስት ያቆመችው፣ አሌንዴን በቺሊ ገልብጣ ፋሺስቱ ፒኖሼን በስልጣን ያስቀመጠችው፣ የነ መንግስቱና ገርማሜን መፈንቅል ያከሸፈችው፣ ወያኔን ለስልጣን ያበቃችው፣ ሻዕቢያን ደግፋ ለግንጠራ ያበቃችው፣ የግብፅን ህዝብ ትግል አደናቅፋ ወታደራዊ አምባገነን አልሲሲን የሰየመችው፣ ኢራቅና ሊቢያን ያፈራረሰችው ወዘተ አሜሪካ መጋዣዋን እንጂ ነፃ መንግስት እንዲኖረን አትፈልግም። ጋሬጣ ነበረች፣ አሁንም በዚሁ ብሶባት ቀጥላለች። የሀገራችንና የአካባቢ ሁኔታ ሲገመገም ይህን ዓለም አቀፋዊ ይዘት ችላ ማለቱ የትም እንደማያደርስ ማወቅ ይገባል። የሻዕቢያና አዲሱ ሹም ሸብረብም ወደ ኋላ ላይ ሰፋ አድርገን እንደምንተቸው ከዚሁ ከአሜሪካና አረቦች ፍላጎት የራቀ እንዳልሆነ ግልጽ ሆኖ ይገኛል። ለዚህም ነው ለሴራቸው ክፍትና ግልብ ሆነን መገኘት ሳይሆን ተንኮላቸውን ባጭሩ ለመቅጨት መጣሩ ለሀገር ይጠቅማል የምንለው። የአጓጉል ፍቅር ሰበካው አገርን ያሳጣል። ግለሰቦች ፍቅር ይኑራችሁ፣ ህዝብ መሃል ፍቅር ይስፈን ብሎ መስበክ ቢገባንም
ከጠላት ጋር ተፋቀሩ ግን የባንዳነትና የአገር ሻጮች መፈክር መሆኑን እኛ አንስተውም። ህዝባችንን ከፈጁት አውሬዎች ጋርም ፍቅር ሰበካው እንዲሁ አያዋጣም። በፍቅርና እርቅ ሽፋን ወንጀለኞችን ከሚገባቸው ፍርድና ቅጣት ማሸሽ፣ አምባሳደር መሾም፣ ለምህረት ህግ ማዘጋጀት፣ ያውም ሁሉም የፖለቲካ እስረኞች ገና ሳይፈቱ ፍቅር ሳይሆን በህዝብ ቁስል ላይ ጨው መነፍነፍ ነው። ፍትህን እንደገና በአፍጢሟ መድፋት ነው። ክህደትና ጸያፍ ብልግናም በህዝብ ደምና ስቃይ ላይ ማላገጥ ነው ብንልም ተገቢና ትክክል ነው። መፈክሮቻችን ህዝባዊ ናቸው። በመሰረቱ ትግል ከጀመርን ጊዜ ጀምሮ በሰው በላዎችና አምባገነኖች እየተደናቀፈ ቢሆንም ህዝባዊ መንግስት ያልነው ዛሬም የትግላችን ምሰሶ ነው። ዋና ጥያቄያችን ህዝባዊ መንግስትና ዴሞክራሲ ምን መሆናቸውን አሁንም መረዳት የተሳናቸው ክፍሎች የግለሰብ አገዛዝን ዴሞክራሲ፣ የተወገዘ ቡድንን ቀጣይና ሸዋጅ አገዛዝ ህዝባዊ ሊሉ ቢቀጡ በዚህ መስክ መሐይምነታቸውን ወይም ጸረ ህዝብ አቋማቸውን ያጋልጣሉ እንጂ ትግላችንን ሊያስቆሙ የሚችሉ አይደሉም። ትግላችን ከግቡ እንዳይደርስ ማደናቀፊያ በወያኔና በአሜሪካ ተጠንቶ ተዘርግቷል። ጋሬጣውን እናነሳለን እንጂ እንደ ህዝብ ተሸውደን ተደናግረን ጭቆናን ሂደቱ ለውጥና ዴሞክራሲ ሳይሆን አምባገነንነት ለመሆኑ መጨረሻው ምንም ጥርጥር የለምና ዳግም ልናቅፍ ዝግጁ ሆነን መገኘት የለብንም። ወያኔ ይወገድ፣ ሁሉን አቀፍ የሽግግር መንግስት ምስረታ አለምንም ወለም ዘለም እውን ይሁን፣ ህዝባዊ መንግስት በብዙሃኑ ፈቃድና ውሳኔ ይመስረት። ይህ ነው ዓመታት ያስቆጠረ የህዝብ ፍላጎት ጥያቄና መፈክር። እርቅም ይቅርታ መጠየቅም ንስሐ ማስቀደም አለበት። በደፈናው ይቅር ለእግዚአብሔር ሊኖር የማይችለው የፈሰሰው ደም ስለማይፈቅድ ነው። በደሉ ያልደረሰበት ይህ ባይገባው ምክንያት አለው። ታግሎ የከፈለው መከራ የለውምና ከወንጀለኞቹ የተጣመረ ነበርና ህሊና ቢስ ባንዳ ነውና ከዚህ በለሰለሰ የሚቀርብ አይደለም። የሰማዕት ደም ፍትህ እያለ ይጮሃልና በዝምታ በግለሰብ የፋራ ሰበካና ሸንካላ ውሳኔ ልናልፈው የምንችል አይደለም። ታሪክን አንረሳም፣ ዳግም እንዳንረግጥ፣ ዳግም እንዳንሳሳት። ከዚህ አንጻር ነው ይህ ከሻዕቢያው አምባገነን ጋር እርቅ የሚባለውን ቧልትና በከተሜው ቋንቋ ፉገራ የምንመለከተው። የቃላት ጋጋታ፣ ከንቱ መፈክሮችና ፉገራ ፖለቲካ ክፍል 2። በሰሞኑ የታየውን የሻዕቢያን መሪ የማንቆለጳጰስ አሰቃቂና አሳፋሪ ዘመቻ የተለያዩ አቋሞች እንዲጸባረቁ አድርጓል። የፉገራ ፖለቲካም አይነታ ነጸብራቅ መሆኑ ለብዙዎች አልተሰወረም። ሂደቱ ሻዕቢያ እንደገና ያኔ ከመለስ ገጥሞ ያደርግ እንደነበረው ኢትዮጵያን ሊበዘብዝ አድብቶ መነሳቱንና በተቻለው መጠን ሁሉ ደፋ ቀና ጎንበስና ትሁት መስሎ ኢትዮጵያን ሊቦጭቅ መወሰኑን የሚያሳይ ነው። ፉገራው ኢሳይያስ አንድ ህዝብ ነን ሁለት አይደለንም ሲል ከ30 ዓመት በላይ ልዩ ህዝቦች ነን፣ አማራ ኢትዮጵያ ቀኝ ገዝቶናል፣ እኛ ፓስታ በሊታ ስልጡን ህዝብ ነን፣ አማራ ኢትዮጵያኖች ኋላ ቀር ህዝቦች ናቸው፣ ነጻነት ሀርነት ነው ግባችን ብሎ አገር ፍቅር ያሉትን ኢትዮጵያ ያሉትን አሳዶ ፈሽቶ በረጅም ጦርነት ስንቱን አስጨርሶ ግልብጥ ብሎ
አንድ ህዝብ ነን፣ ይህን የተቃረኑ የተሳሳቱ ናቸው ብሎ ሐቁን የተናገሩትን ሁሉ አይኑን ሳያሽ አወገዘ። ፉገራ ይሏል ይህ ነው። በእብሪቱ የታወቀውና ለስንቱ ጓደኞቹ ሳይቀር ህይወት መጥፋት ምክንያት የሆነው ጠባብነቱና ማን አለብኝነቱ የጠፋ ይመስል አዲሱ ሹም መሪያችን ይሁንልን ብሎ አላገጠ። መረዳት ያቃታቸው ተገረሙ። ሻዕቢያው በአዲሱ ሹም ልመራ አለ ተደመረ ብለውም ፈነደቁ። ተፎገሩ የሚባል ቃል አለ ካለ ይህ ቦታው ነው። ሌላው ምሳሌ ደግሞ አማርኛ ሊናገር መነሳቱ ነው። ኢሳይያስ በቂ አማርኛ የሚናገር በአዲስ አበባ ዩኒቨርሲቲ የተማረ ሆኖ ሳለ ቀደም አማርኛ የማይናገረው የጠላት ቋንቋ ነው በሚል መሆኑን የሚያውቁ ሁሉ ያውቃሉ። በያዘውና በተጠቀመበት የማወናበድ ወይም የማደናገር ዘመቻ ግን አማርኛ መናገሩ፣ ከአዲሱ ሹም ጋር መሳቅ መጫወቱ፣ መተቃቀፉ ወዘተ ሁሉ የጅሎቹን ፎግራቸው እቅድ ሙሉ አካል ነው። ፍቅር፣ እርቅ በሚል መሰረትና ይዘት ያጣ መፈክር መደርደርን የተያያዙትን ሆነ የሻዕቢያን ባንዲራ ማውለብለቡ ቀና የመሰላቸው ክፍሎች ሁሉ አምባገነኑ በበቂ ተጫውቶባቸዋል ቢባል ማጋነን አይሆንም። መለስም በመጀመሪያው ሰሞን ኢትዮጵያዊና ህዝባዊ መስሎ ስንቱን እንዳደናገረ አንረሳም። ሰው በላውም ኮሎኔል ዝንብም አልገድል ብሎ እየተክለሰለሰ ስንቱን ነጥቶታል። በቂ ተመክሮ ነበረን። ግን መጃጃሉን የመረጠው ክፍል ሁሌም አገራችንን እያስጠቃ ያስቆስለናል። ነፍሰ ገዳዩን ኢሱ እያለ ሲለማመጥ ማየቱም ያመናል። የሀገራችን ጥቅምና ክብር አልተጠበቀምና ሰማዕትን ይቅርታ መጠየቅ የምንገደድበትም ሆኗል። ለመሆኑ ኢሳይያስ አፈወርቅ ማን ነው? ከመቼውስ ማንነቱ ተረሳ? ታሪክን ዘንግተው ስህተታቸውን ሊደግሙ የተነሱ ክፍሎች ፍቅር፣ ይቅርታ፣ ገለመሌ እያሉ ለአንድነት የተሰዉትን ብዙ ሺዎችን፣ በሻዕቢያ የተረሸኑ ወጣቶችን፣ መንካ ተብለው የተገደሉ እነ አፈወርቅ፣ ዮሐንስ፣ በጻይ ጎይቶም ወዘተ የኢትዮጵያ ተማሪዎች እንቅስቃሴ አባላትን፣ በሻዕቢያ ታድነው የተገደሉትን የሀገር ፍቅር ማህበር አርበኛ አዛውንት አባላትን ሻዕቢያ ወያኔን መስርቶ ረድቶና አጠናክሮ በኢትዮጵያ ላይ መልቀቁን ረስተው ኢትዮጵያን ሊያወድምና ግንጠላን እውን ለማድረግ በአረቦችና ምዕራባውያን እርዳታ ጎጂ ጦርነት በኢትዮጵያ ላይ መክፈቱን፣ አማራውን ጠላት ብሎ መጨረሱን፣ ሲገነጠልም ኢትዮጵያውያንን ንብረታቸውን ቀምቶ ማፈናቀሉን፣ ጠባቦችን ማጠናከሩን፣ ወያኔን እጅ ይዞ ለቤተ መንግስት ማብቃቱን፣ ኢትዮጵያ 100 ዓመት ያልሞላት ህዝብ በቅኝ ተገዥነት የሚኖርባት አገር ብሎ ሰይሞ ለውድመቷ ሲጥር መክረሙን ረስተው የዚህ ሁሉ ጸረ ኢትዮጵያ ድርጊት አባወራንና የሻዕቢያን መሪ ግለሰብ የጀግና የወዳጅ አቀባበል ያደረጉለት ሁሉ በእናት አገራችን ላይ በደል ፈጽመዋል ቢባል ቢያንስ ነው። ከኢሳይያስ ጎን በጭሎነትና ዝቅተኝነት ስሜት ሲቧርቅ የነበረውም አዲሱ ሹም አሳፍሮናል እንጂ አላኮራንም። ሐቁ ይህ መሆኑን እንተው ብንል እንኳ ይህን የሀገር ጠላት ማስተናገድና አገራችንን ለወንጀሉ ለመክፈት ለማመቻቸት መነሳት ምን ጥቅም ይሰጣል? ማን ነው ተጠቃሚ? ሻዕቢያ ወይስ ኢትዮጵያ ብለን ከከበሮ ምቱ ርቀን ብናጤን መልሱ ግልጽ ነው። በባድሜና በአዲሮብ የወደቁትን ወገኖች መርሳት ብቻ ሳይሆን ደማችን የፈሰሰለትን መሬት በነጻ የሚያገኘው ሻዕቢያ ተጠቅሟል። የ100 ሚሊዮን በላይ ህዝብ ገበያ ለከሰረው ሻዕቢያ ክፍት ሆኖለታል። አዲሱ ሹምና በዙሪያው ያሉት ካሳ ሊጠይቁ ቀርቶ ለጦርነት ሁሉ ከኢትዮጵያ ካሳ ፈላጊውን ሻዕቢያን ሊከፍሉ ተስማምተዋል። በሁሉም ፈርጅና መስክ ዋናው ተጠቃሚ ሻዕቢያ ነው። በኤርትራ የጦር ሰፈሮችን ሊከፍት ላቀደው አሜሪካ የተደረገው ስምምነት ያዋጣዋል። አሰብን የምትቆጣጠረውና ወደቡን አስፍታ ኢትዮጵያን አስከፍላ ንግዳችንን ልትቆጣጠር ለተዘጋጀችው ለአረብ ኤሚሬትስ ደግሞ ያስረሽ ምቹው ጊዜ መጥቶላታል። እስራኤል የቀይ ባህር በአረቦች ቁጥጥር ስር አይዋል ባይናትና ሻዕቢያ እንደ መንግስት ተደላድሎ መቀጠሉን ደጋፊ ናትና ከስምምነቱ ተጠቃሚ ናት።
የሻዕቢያ ተጻራሪዎች በአብዛኛው እስላሞች በመሆናቸው ለድል አለመብቃታቸው ለእስራኤል ይበጃታል። ለዚህ ሁሉ ኢትዮጵያ ጠላቷን አጨብጨባ ከማስተናገዷ ውጭ ምን ጥቅም ታገኛለች? አሰብ ይሉናል አንዳንዶቹ። ኢትዮጵያ አሰብን በመተዋ ሻዕቢያ ተጎድቶ ሲማቀቅ ነበር። ለአረብ ኤሚሬትስም በ500 ሚሊዮን ዶላር በዓመት ሂሳብ ሽጦ እንዳለ የምናውቀው ነው። የአሰብ አስተዳዳሪ ኤሚሬትስ እንጂ ሻዕቢያ አይደለም። የዱባይ የወደብ ባለስልጣን ደግሞ በዝባዥ ሆኖ በጅቡቲ የፈጠረውን ችግርና ቀውስ እናውቃለን። በአሰብ መጠቀም የሚል ምርጫ ከተወሰደ ክፍያው የሚበጅ ካለመሆኑ ባሻገር ንግዳችን፣ ሸቀጣችን፣ ገቢ ወጫችን በአረብ ሀገር ቁጥጥር ስር ይገባል ማለት ነው። ወንድም ህዝብ ነው ብንልም የሀገራችን ወጣቶች ስራ አጥ ሆነው በሚሰቃዩበት የኤርትራ ስራ አጦች ኢትዮጵያን እንዲያጥለቀልቁ አንሻም። ሻዕቢያ ባለገንዘብ ነውና በሁሉም መስክ ገንዘቡን ተጠቅሞ በዝባዥ ሊሆንብን እንደሚችልም ሳይታለም የተፈታ ጉዳይ ነው። ገዢዎቻችን እና አዲሱ ሹም ወያኔዎችና ሻዕቢያ እንደሚሆኑም ግልጽ ነው። ቀጣይ ምጸትና መከራ በኤርትራና ኢትዮጵያ መሃል ድንበር የለም ብሎ ለድንበር መለየት ለዓመታት ደም ያፈሰሰው ጮሌና ወንጀለኛ ሲፎግረን ይህን ቅጥፈት እንደ ሾርባ ላፍ ያደረጉ መኖራቸው መቼም አሳፋሪ ነው። የሻዕቢያ ትኩረት በኢትዮጵያ መረብና ድሩን መመስረት፣ ማስፋፋት፣ ማጠናቀር በመሆኑ የድንበሩ ጉዳይ ዘግየት ብሎ ቢነሳም ብዙ የሚጨንቀው አይደለም። ዋናው እንደ ቀድሞው መተከል ነው። ዋናው በሁሉም መስክ የዝርፊያና ብዝበዛ መዋቅሩን ማስፋፋት ነው። በሐሰት ብር የጎጃም ጤፍ የሀገራችንን ዛፍ መጓጓዙን አልረሳንም። ዝርፊያው ተጠናክሮ የሚካሄድ መሆኑን ደግሞ መገመት የሚያቅተን አይደለም። አዲሱ ሹም የነገሮች አመቻች እንጂ የሀገራችንን ጥቅም አስጠብቆ የሚገኝ አለመሆኑ ከወዲሁ የሚታይ በመሆኑ መጨረሻው ያው የወያኔና ሻዕቢያ ጥምረት አገዛዝ ይሆናል ብንል ሊፈረድብን አይችልም። ለሻዕቢያ ዘር ከልጓም ይጠቅሳል ነውና ውሎ አድሮ ከወያኔዎች ተቀንሰውም ቢሆን ማበሩን ቅድሚያ መስጠቱ ሊጠበቅ የሚገባው ነው። ሻዕቢያ የስንቱ ደም ያፈሰሰለት የኤርትራ ብሔረተኝነትና ግንጠላ ከመቅጽበት የሚጠፋ የሚተና አይደለም። አሜሪካና አረቦች ያመጡት ዛሬ የምናየው ሰርግና ምላሽ ምንም ቢሆን ምን ለኢትዮጵያ የሚበጅና የሚጠቅም አይደለም። ይህን አስረግተን በማቅረባችን ማድረጉ ደግሞ የኢትዮጵያዊነት ግዳጃችን ነውና አገር ለጥፋት ስትዳረግ በዝምታ ማለፍ የለመደብን አይደለምና አንዳንዶች የሕዝብ እርቅና ስምረትን ትቃወማላችሁ እንደሚሉን እናውቃለን። ግን ስህተቱ የራሳቸው ነው። ሻዕቢያ ባደረሰብን ይህ ነው የማይባል ጉዳት ቂም ብንይዝ ይገባናል እንጂ የምንወቀስበት እንዳይደለ ታሪክ ይመሰክራል። ይኸው የሐቅ ታሪክ ደግሞ የኤርትራ ትግል በሰላማዊና ዴሞክራሲያዊ መንገድ ይፈታ ብለን መታገላችንን ይመዘግባል። ታሪክን የሚበርዙና በሐሰት ቅኝት የሚያቀርቡ መሰሪዎች ለሻዕቢያ የመገንጠልን ትምህርት የሰጠ ብለው ቢቀጥፉም የኤርትራ ችግር የተፈጠረው በዘመነ ኃይለ ሥላሴ ሆኖ ግንጠላው ደግሞ የተወሰነው የተጠናቀቀው በወያኔ በመለስ ጊዜ ነው። ቢሆንም ሻዕቢያ ከወያኔም ከባዕዳንም ጋር ተቀናጅቶ ኢህአፓን የአማራ ትምክህተኛ ብሎ አውግዞ ለዓመታት እንደታገለውና እንዳጠቃው ታሪክ ይመሰክራል። የአዲሱ ሹም ፍቅርና እርቆች የሚመለከቱን ባይሆኑ መጠበቅ ያለበት ነው። አዲሱ ሹም ለሻዕቢያ ጎንበስ ሲል ያለቃው የመለስ አለቆች ስለነበሩ አይፈረድበትም። በስግደቱ ግን ኢትዮጵያና ሕዝቧ እንዲሳተፉ ግብዣውን መቼም የማንቀበለው መሆኑ ግልጽ ነው። በአስመራና በአዲስ አበባ የታየውን የባዕዳን ሳይቀር ተሸርቦ የቀረበ ትዕይንት ወይም ፉገራ እንጂ የእርቅ ሂደት አይደለም። እርቅማ በቅድሚያ ስህተት ማመንን፣ ንስሐ መሻትን፣ ይቅርታ መጠየቅን የግድ ይላል። ሻዕቢያ ተበደልኩ ባይ ነው። አሁንም ያደረሰውን በደል ሊያምን ቅንጣትም አይፈልግም። አዲሱ ሹምም የሚጠይቃቸው አይደለም። ሕዝቦች በሰላም በጉርብትና መኖራቸው ጥሩ ነው ቢባልም የሻዕቢያ እቅዱ ጥላቻውን በልቡ ቋጥሮ ጠላት የሚላትን አገር ይበልጡኑ ማድማትና ማሽመድመድ ነው። ተቃዋሚዎቹ ከኢትዮጵያ ሲባረሩ ይጠቀማል። ሰላም ተመሰረተ በሚልም ባዕዳኑ በተዘጋጁት መሰረት ሊያናፉለት
ያወገዙት ሁሉ እንታይ ጉዱ ማለታቸው አይቀርም። ከተወረወረበት የፖለቲካ ምድረ በዳ ይወጣል። ሻዕቢያ ይጠቀማል፣ በላያችን ላይ ይጠነክራል። አዲሱ ሹምና ጓደኞቹ የአሜሪካና የአረብን እዝ ተቀብለው አገራችንን ለከፋ አደጋ አጋልጠዋል። ከመቼውም ጊዜ በከረረ ሁኔታ የህዝብ ክፍፍልና ግጭት ሰፍኗል። ይህንንና ሌሎች ችግሮችን ሳይፈታ አዲሱ ሹም ሮጦ ከሻዕቢያ ያደረገው ስምምነት አላስፈላጊም፣ ጊዜውን ያልጠበቀና ህዝብን ያላማከረ ነው። ለባድመ የተሰዋው ህዝባችን ማንም ከቁም ነገር ቆጥሮ ጠላትህን ልንጋብዝና ልንሰግድለት ነውና ምን ትላለህ የሚለው አልተገኘም። የሽግግር ሳይሆን የሽርሽር አገዛዝ ሊሆን የተነሳው ይህ የአዲሱ ሹም ቡድን ህዝብን የአገሩ ባለቤትን ማማከርን እርም ብሎ ይገኛል። በአሜሪካም ደጋፊዎችና አዳናቂዎቹን ሰብስቦ ሊፎግር ተዘጋጅቷል። ምን ሊፈይድ? በስብሰባዎቹ ቤቱን እንዲሞሉ የሻዕቢያ ደጋፊዎች እዝ ተሰጥቷቸዋል። ጥያቄዎች በነጻ እንዳይቀርቡለት አስቀድሞ ተመዝግቦ ተመርጦ የሚል ውሳኔም በኤምባሲው ተላልፏል። እንዲህ አርጎም ውይይትና ክርክር የለ። ተፎገረናል። ግን አሁንም ሁኔታውን ለማክሸፍ ጊዜ አለ። የወያኔና የሻዕቢያ መሪዎች በህዝብ ፍጅት ወንጀል ሰፊ ክስ ሊቀርብባቸው የሚገባ እንጂ እንደ ጀግናና ሌላም ሞቅ ያለ አቀባበልና አያያዝ ሊያገኙ የሚገባቸው አይደሉም። ይህ ቂም መስሏቸው ፍቅርና እርቅን የሚሰብኩ ለሀገራችን ጥቅምና ለህዝባችን ደም መታበስ የቆሙ አይደሉም። አካፋን አካፋ በለው ተብሏል። ባንዳና ከሃዲንም ጠላትንም በስሙ መጥራቱና በዚያው መንገድ መያዙ ተገቢ ነው። አንፎገርላቸው። ጸረ ወያኔ ትግላችን ተፋፍሞ ይቀጥል። በአደጋ ላይ ያለው አንድነታችንን እንጠብቅ። የቃላት ጋጋታ፣ ከንቱ መፈክሮችና ፉገራ ፖለቲካ። ክፍል 3 መድበስበስና መዘንጋት የሌለባቸው ሐቆች። ገዢዎች ወይም በላያችን ሊሰየሙ የቋመጡ ኃይሎች የሰማይና የመሬት የዴሞክራሲና የመብት የብልጽግና ሙሉ ባለቤት ትሆናላችሁ በሚል ቃል መግባት፣ በተስፋ መደለል፣ ማዘናጋትና ስልጣናቸው ማደላደል ልምዳቸውና ከነሱም ሁሌም መጠበቅ ያለበት ነው። በተለይም የቀውጢ ጊዜ ሲመጣ ህዝብ የሚፈልገውን በእጃዙርም ሆነ በቀጥታ ረግጠው ህዝብ መስማት የሚፈልገውን እያሰሙና ባለፈው ላይ ያለውን ጥላቻ በመጠቀም ወደ ስልጣን የሚመጡና በስልጣንም የሚቆዩ እንዳሉ ያየነው ነው በራሳችን ተመክሮ። ዛሬ ከወዲሁ የታሪክ ቅልበሳ ተጀምሮ በህዝብ ደም የመጣውን ውጤት የወያኔ መዋከብና መዳከም ለግለሰብ ሊሰጥ ሲሞከር እያየን ነው። ታሪክም ተረስቶ የሀገራችን ጠላት የክብር አቀባበል ተደርጎለት ሊይዛት ሊጫወትባት ሞክሮ በህዝብ ትግል የከሸፈበትን በእርቅና ፍቅር ስም ተለግሶ አገራችንን ሊያጠፋ ሁለተኛ ዕድል አግኝቷል። ማን ታግሎ ደምቶ ወያኔን አዳከመ? ሰፊው የኢትዮጵያ ህዝብ። ማን መከራና ስቃይን ተቀበለ? ጭቁኑ የኢትዮጵያ ህዝብ። ማን የወያኔ አካል ሆኖ 28 ዓመት በወያኔ ወንጀል ተካፋይ በመሆን ህዝብን ተባብሮ አቆሰለ? አዲሱ ሹምና ጓደኞቹ። በግለሰቡ ላይ ጥርጣሬና የእምነት ማጣት ቢከሰት የሚጠበቅና አግባብ ያለውም ነው። የ28 ዓመት የወያኔ ዘረኛና የግፍ አገዛዝ አካል ሆኖ ለሰራ ሰው ከመቅጽበት አመኔታን ድጋፍን መስጠት ከስህተትም በላይ አገርን የሚጎዳ ጥፋት ነው። ዘረኞቹ ማን ቢወልድ ማ በሚለው መርሃቸው
እና ፖለቲካቸው መሰረት ኢትዮጵያና ሕዝቧ ላይ ያደረሱትን ከፍተኛ ጉዳት ዜጎች ያውቃሉ። ዛሬ የሕዝብን መሰረታዊ ፍላጎቶች በውብ ቃላት ወደ ጎን ወርውረው የጭቆናውን ጊዜ በአዲስ መልክ ሊቀጥሉብን፣ ሊሰየሙብን፣ አምባገነን ሊሆኑብን ራሳቸውን አጭተውና በትንግርትም አጅበው ሲመጡ ማን ሊወልድማ ብንላቸው ተገቢ ነው። ማናቸው ለመሆኑ ድንገት አዳኝ፣ ስርየት አምጪ፣ የሕዝብ አለኝታ ሆነው ራሳቸውን ያቀረቡ? ማናቸው ስንት ደም የፈሰሰበትን መሬት ለጠላቶች የሚሰጡ? ማናቸው ለባዕድ አድረውና ለስልጣናቸው ቆመው የሕዝብን የሽግግር መንግስት ፍላጎት ተጻረው የተገኙ? ማናቸው አሁንም ንጹህ ሕዝብን በማጎሪያ ቆይተውና አንፈታም ብለው ያሉ? ማናቸው አሁንም በጭቁኑ ሕዝብ ላይ ዘረኛ መርዛቸውን መርጨት የቀጠሉ? ለነዚህ መሰረታዊ ጥያቄዎች በስሜትና ጫጫታ ያልተደናገረ መልስ መስጠት የኢትዮጵያዊ ግዳጃችን ሆኖ ይገኛል። አገራችንን ግን ለጥቅም አሳልፈን ከሰጠን ይህ የተድበስብሶና ተደናግሮ የሚታለፍ ጉዳይ ሆኖ የጭቆና አካል ሆኖ ለ28 ዓመት የቆየን ማወደስ፣ ማመስገን፣ በተክለ ሰውነት ማጀብና በከንቱ መንጫጫት ዕጣ ክፍላችን ሆኖ አገራችን ኢትዮጵያ ዓይናችንን ከፍተን እያየን እየተነገረን ለጥፋትና ለባዕዳን ጠላቶቿም ሳይቀር አሳልፈን የምንሰጥ ይሆናል። የኢትዮጵያ ሕዝብ የፈለገውና ደሙንም አፍሶ የጠየቀው አንዱ ዘረኛ በሌላ ዘረኛ እንዲተካ፣ አንዱ አምባገነን ቡድን በሌላ አምባገነንነት ፍላጎት ባለው ግለሰብ እንዲተካ ሳይሆን የፈለገው ዴሞክራሲን እንጂ እኔ ያውቅልሃለሁ ባይ ዘመናዊ መንግስቱና መለስን ሳይሆን አንድ ወሳኝ አዛዥ ቡድን ሳይሆን በአገራችን ውስብስብ ጉዳዮች ላይ ሁሉም አገር ወዳድ ኃይሎች መክረውና ተነጋግረው መፍትሄ እንዲሹና የሽግግር መንግስት በገቢር እንዲታይም ነው። ኢህአፓ ለምን ድጋፍ አይሰጥም ይሉናል ብዙዎች። አቋማችንን የመያዝ መብታችንንም ተጋፍተው ሊያወግዙንም ይዳዳቸዋል። አዲሱን ሹም የተቸው ውጉዝ ከመዲያብሎስ ብለው ሊያግዱንም ሲሞክሩ አይተናል። የከረምንበት ሁኔታ በመሆኑ ሊያፍነን አልቻለም። መንግስቱና መለስን በጨፍኑ ደግፈው ሲንጫጩ ጫጫታውን ብንደባለቅ ኖሮ ህዝብና ሀገርን በጎዳን ነበር። ለረሃብና ለሀገር የማይበጅን ሁኔታ ከንጭጩ የማወቅ ችሎታ አለንና አንቀበልም ማለት ሙሉ መብታችን ሆኖም ቆይቷል። ለስልጣን ፍርፋሪም ሰበርሰካ ከኢህአፓ ጎራ ቦታ ያጣ በመሆኑ በሆዳችን ተገዝተን ያለፈው ያገደመው አፈጮሌ በፉገራ ፖለቲካው የሚጫወትብን አልሆንም አንሆንም። ሐቁን ነገር ከተባለም እንደ ከሃዲዎችና ማፈሪያ አንጃዎች የታሰሩና የተሰቃዩ ጓዶቻችንን ረስተንና ሳናስፈታ እስር ቤቶች ባዶ ሳይቀሩ ወደ ገዢዎች ጫማ ስር ለመውደቅ መቼም አይዳዳንም። ከህሊናችን፣ ከእምነታችን፣ ከቃል ኪዳናችን ለህዝብ ከገባነው ቃል ጋር ተጣልተን ታሪካችንን አናቆሽሽም፣ ውርደትን አናስተናግድም። ይህ መነሻችን መንደርደሪያችን በመሆኑ በተጀመረው የኢትዮጵያ አዲስ ቅርጫ እንኳን ለሽንፍላ ለሽንጥም አንሰለፍም ማለታችንም ነው። የሽግግር መንግስት የምንለው ሁሉም ኃይል፣ ክፍል፣ በደል የደረሰበት ህዝብ ሁሉ በጋራ ለአንዴም ለሁሌም ሀገር አድን መፍትሄን ሊያመጣ የሚችለው በውይይትና በስምምነት በጋራ ጥረትና ስምምነት ብቻ በመሆኑ ነው። በአምባገነኖች ውሳኔና ፍላጎትማ ስንገዛ ዘመን አለፈ። ዛሬ ለራሳችን ችግር መፍትሄ አንድ ግለሰብ ሳይሆን ራሳችን በጋራ ለመወሰን ተነስተናል። 28 ዓመት ወይኖ ከከረመ ከማንም ግለሰብ በተሻለ ደግሞ ህዝብ ለሀገሩ ሊያውቅና ሊወስን እንደሚችል ባለመብትም እንደሆነ ግልጽ ነው። የዘንድሮ ልሂቅ በሉን ባዮች ደግሞ ችሎታቸውና የተራቀቁበት መጎንበስና ለነፍጥ መስገድን በመሆኑ የሀገራችንን ዕጣ ፈንታ አምነንና አሳልፈን የምንሰጣቸው ሊሆኑ አይችሉም፣ አይሆኑምም። መደመር የሚሉት ፈሊጥ መፎገርና መገዛት መሆኑ አከራካሪ አይደለም። ከጊንጡም ከአውሬውም ከገራፊውም ከወያኔውም ከሻዕቢያውም ከባዕድ ዘራፊውም ጋር መጣመር የሚፈቀድ ሊሆን የሚታሰብ ሊሆን አይገባም። ሰው እንዴት ንስሐ ካልገባ ይቅርታ እንኳ ካልጠየቀ ጋር ይጋበዛል? ባለፈው ሰሞን ከሻዕቢያው መሪ ጋር የታየው ቀፋፊ ትዕይንትን ይታዘባል። ስንቱን ሰው የፈጀውና አሁንም በአምባገነንነት ህዝቡን እያሰቃየ ያለው
ጸረ ኢትዮጵያ ግለሰብ የሀገር ወዳጅ ተብሎ በክብር እንግድነት ሲገኝና ሲወደስ ማየቱ ከግፍም ግፍ በላይ ነው። በሰማዕት ደም ላይ የቀለደ የቀድሞ መጋዣ ደግሞ ልዑክ ምራ ተብሎ ተጎንብሶ አስመራ መግባቱንም ታዝበናል። የለውጥ ሂደት አባወራዎች በአብዛኛው ያው የወያኔ ቡችሎችና መጋዣዎች ሆነው መገኘታቸው ራሱ ከጥርጣሬም በላይ ኃይለኛ ተቃውሞን እንድንይዝ ባደረገን ነበር። ሂደቱ ከሆይ ሆይታ ባሻገር ይህ ነው የሚባል የተደራጀ የህዝብን ድጋፍን ያገኘ ባለመሆኑ ተኖ ለመጥፋትም ጊዜን ወሳጅ አይሆንም። ጸረ ህዝብ ወያኔ ቆሰል እንጂ አልሞተምና የረሱ ዜጎች መብዛታቸው ከቶም ጠቃሚ እንዳይደለ ከወዲሁ መናገርም የምንችለው ነው። ከወዲሁም አሁንም የዘረኝነት ፖለቲካ አዝማሚያ አለሁ እያለን ነው። አሁንም የፈረደበት አማራ የተበደለም ድሃው ህዝባችን ጥቃት እየደረሰባቸው ነው። የኑሮ ውድነት ያው አለ። ገንዘብ በይበልጥ ሊዘርፉን በገንዘብ ቅየራ ሰበብ ተዘጋጅተዋል። የሻዕቢያ ባለሀብቶች ወረራቸውን ጀምረዋል። ባዕዳን አሜሪካም አረብም ሊበዘብዙን አቆብቁበዋል። ሁሉን አቀፍ የሽግግር መንግስት ያልነውን ለማደናቀፍ ራሳቸው በፈለጉት በሚጠሩት ጉባኤ ሊተኩም ደፋ ቀና እያሉ ነው። የባዕድ ሰላዮችና አፋኞች ገብተዋል በሰፊው። የምኒልክ ቤት ለገንጣይ ክፍት በሆነበት ጊዜ ላይ ነን። መዘናጋት ሳይሆን መንቃት፣ መደራጀትና ትግልን ማፋፋም ምርጫችን፣ ግዴታችን ሊሆንም ይገባል። የአዲሱን ሹም ማንነትና ሚና ለማወቅ ደጋፊዎቹ እነማን እንደሆኑ መረዳት በቂ ነው። ጓደኛህን ንገረኝና ማንነትህን እነግርሃለሁ ይባል የለ። የአዲሱ ሹም ደጋፊዎች በሁለት መንገድ በመንቀሳቀስ ወያኔን ሊታገዱ የተነሱ የትግራይ ተወላጆችና ወያኔዎች ናቸው። በአንድ በኩል በትግራይ ብሔረተኝነት ተሰባስበው አዲሱ ሹም በሚያሳየው ድክመት ተጠቅመው የትግራይን ሕዝብ በተለይ ከጎናቸው ለማሰለፍ ሲጥሩ፣ በሌላ በኩል ደግሞ የአዲሱ ሹም ደጋፊ መስለውና ሆነው የወያኔን ስርዓት በጥገና ለማስቀጠል የሚጥሩ ናቸው። ሌሎች ደጋፊዎቹ ደግሞ የደርግ ወንጀለኞችና የአሜሪካ ቅጥረኞች ናቸው። ተለጣፊ ሆነው 28 ዓመታት ያሳለፉ ውዳቂዎች ናቸው። ከነዚህ በግርግርና በአሳሳች ቀስቀሳ ምክንያት የተጎዳኙ ተላላ ዜጎችም አሉ። የመሰላቸው ከታሪክ መማር ያቃታቸው በተስፋ መክነፍ የለመደባቸው በጀመርነው ለመቀጠል የፉገራ ፖለቲካ ሰለባ የሆኑና ለሹመትም ራሳቸውን ያዘጋጁ ከርሳ አደሮች። እቅጩ ይህ ነው። የኢትዮጵያ ሕዝብ ለቀጣይ ጭቆናና ዘረኝነት ደጋፊ አይሆንም ብለን ማመኑን እንመርጣለን። ውሸት ለመናገር አትቻምራት ለእውነት ሞታ